በቤተ ክርስቲያንም እያገለገለ ዓለማዊ ሰው ይኖራል። ይሄን ማወቅ አለባችሁ ክርስቲያኖች። በቃ የሰንበት ተማሪ ናት፣ አውደ ምሕረት ትዘምራለች፣ ታገለግላለች፣ ደግሞ አንዳንድ ጊዜ ወጣ ብላ ደግሞ ትጨፍራለች። በቃ አለቀ። ደስ ሲለው ያስቀድሳል፣ ከደበረው ይተዋል። ሲነሽጠው ጧት ተነስቶ እንቅልፍ ከነሳው ኪዳን ያደርሳል፣ ሲፈልግ ይቀራል። ሲነሳበት ይተዋል፣ ሲነሳበት ውዳሴ ማርያም ይደግማል። ሲነሳበት መጥቶ ንግስ ያነግሳል፣ ሲፈልግ ተኝቶ ይውላል። አንዳንድ ጊዜ የሌለ ዘማሪ ያደርገዋል፣ አንዳንድ ጊዜ የሌለ ደናሽ ያደርገዋል። ይሄ ሰውዬ መንፈሳዊ ዓለማዊነት ማለት ውጪ ያሉ አካላት ብቻ አይደለም፣ እኛንም ጭምር ይመለከታል ክርስቲያኖች። ለዛም ነው ሐዋርያው ዓለምን ካለ በኋላ ወይም በዓለም ያሉትን ምን በሉ ምን አትበሉ አትውደዱ ካለ በኋላ በዓለም ያለው ሁሉ እርሱም ይላል የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። አይቹ በገንዘብ መመካት ትምክህት እኮ ነው። ዓለማዊነት ማለት እኮ ትምክህት ነው። እውነት እናውራ ከተባለ ባንክ አካውንቱ ላይ 10 ሚሊዮን ካለ ሰውና እንደዚህ አይነት ክርስቲያን ሆኖ ቤተ ክርስቲያን ላይ የሆነ አደጋ ተከሰተና ተቃጠለ ብሎ ከሚደነግጥና ንግድ ባንክ እኮ ያለችው 10 ሚሊዮን ላይ ንግድ ባንክ ላይ የሆነ ጥቃት ተፈጸመ ይባል በጣም ያሳስበው የትኛው ነው? አንወሻሽ አይታችሁ የተመካ ነው። ምን ላይ ነው? ግድ የለም ይንደዳ፣ ገንዘብ ይጥፋ፣ የቤተክርስቲያን አምላክ ቤተክርስቲያን በደሙ ይመሰክር ክርስቶስ አለልኝ አይደል? የማይሾሙት ንጉስ የማያበድሩት ባለጸጋ አይደል? እሱ አለልኝ አይደል እንላለን። በሆነ አይታችሁ ግን እኮ ያ ሰው አስቀዳሽ ነው። አቸው ዓለማዊነት በብዙ መንገድ ነው የሚተረጎመው። ክርስቲያኖች እንዴ ለቤተ ክርስቲያን እኮ ማይክ ሰጥቶ ማያስቀዱ ሰዎች እኮ አሉ። ሞንታርቮ ለቤተ ክርስቲያን እንግዛ ማይክ እንግዛ ተብሎ ከተገዛ በኋላ እንዴት አረጋችሁት ማይኩን ይላል። እሱ ቅዳሴ ላይ የለም፣ እሱ አይመጣም። እንደው የገዛሁት ማይክን እኔ ቤት ድረስ ግን አይሰማም እኮ። ምን አርጋችሁት ነው? ማይኩ ድምጽ የለውም እንዴ? ማይኩን እኮ የሰጠው አንተ ቤት እንድተኛ አይደለም፣ አንተም ጭምር መተህ እኮ እንድታስቀድስ ነው። ቃለ እግዚአብሔር እኮ እንድትሰማ ነው። ስጋው ደግሞ እኮ እንድትቀበል ነው። ቤተ ክርስቲያን እኮ መጀመሪያ የምትፈልገው ገንዘብሽን አይደለም እኮ አንቺን ነው። አንተን ነው እኮ የሚፈልገው መጀመሪያ። ቀጥሎ ነው አስራት በኩራታችን፣ ቀጥሎ ነው ገንዘባችን የሚመጣው። እኛ የዓለም ሆነን አሉ እኮ በጣም በገንዘባቸው ቤተ ክርስቲያን የሚረዱ ሰዎች እኮ አሉ። እንደዚሁ በዛው ልክ ደግሞ ቆራቢ የሆኑ ሰዎች አሉ። በገንዘባቸው በሕይወታቸው የጸደቁ ታድለው በሁለት መንገድ የሚሄዱ በሀብታቸው የማይመኩ በገንዘባቸው የማይመኩ ይሄ ዓለም እኮ ጠፊ ነው የሚሉ ሰዎች ደግሞ አሉ። የታደሉ የተስማማላቸው በገንዘብ መመካት እኮ ነው የሚለው። ዛሬ ብዙ የምንመካበት አለ። እኛ በብሔራችን እንመካ የለን፣ በዘራችን እንኮራ የለን፣ በመልካችን እንኮራ የለን፣ በእውቀታችን እንኮራ የለን። እነዚህ ሁሉ እኮ ዓለማዊነት እኮ ናቸው። በነገራችን ላይ ለእናንተ ብዬ ምናምን ነው እንጂ እኔ ችግር የለብኝም ምናምን የሚል ሰው እኮ ውጭ ሰርቼን በላ ሰው ነው ይሆን አይደል? የሚመካ በማን ይመካ ነው የሚለው። በምን ነገር ልንመካ ይገባል? ዓለማዊነት የሚመነጨው እኛ ራሳችንን ከእግዚአብሔር አርቀን በዓለማዊ መንገድ ስንጎመጅ ነው። በዓለም ያለው ምኞት አለ የሚለው ሐዋርያው ከእንደገና አምሮቱ መሻቱ። አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥር ለሚላል እኔ ዘሟች ይላል። አባ ጊዮርጊስ ዘጋስጫ እኮ ጻድቅ ባህታዊ እኮ ነው። ዘሟች ማለት እኮ ከሴት ጋር ምናምን ተኝቶ ወይ ወድቆ ወይ ደግሞ ሴትን እኮ ተመኝቷት እኮ አይደለም። ዓለማዊ ነገር መመኘት ምን ይባላል? ዝሙት ይባላል። ወይ ይሄ መኪና የኔ በሆነ፣ ወይ ይሄ ቤት ሲያምር የኔ በሆነ፣ ወይ ይሄ ጫማ እንዴት ነው የሚያምረው፣ ወይ ይሄ ልብስ እንዴት ነው የሚያምረው፣ ይሄ ምን ይባላል? ዝሙት ይባላል። በሉ እዚህ ውስጥ አሁን ማነው ድንግል ታዲያ? እኔ የሰው ንብረትም የሰው መኪና እኛ በሞባይል እንቀና የለን በቀፎ ይሄንን ሞባይልማ እጄ ላይ ሳላስገባ እንዴ ከሰው አይተን እኮ የኛ ሞባይል እኮ ሁሉ ነገር አለው። መጎምጀት ይሄ ዝሙት ማለት ይሄ ዝሙት ማለት መመሻት መመኘት ማለት ነው። ብዙ ሰው የሚያውቀው ዝሙት ማለት ወይ ከሴት ጋር መተኘት ወይ ደግሞ ተቃራኒ ጾታን ለዝሙት መመኘት ብቻ ይመስላል። አይደለም። ዓለማዊ ነገር መመኘት ልብ በሉ አትስሩ አይደለም። ሰው የሚቀላቀለው እዚህ ጋር አትትጋ አልተባልክም። እንደዛማ እንዳንል መጽሐፈ ሲራክ ላይ እኮ አለ ገንዘብህን በገንዙ በከንቱ አትበትን ካለ በኋላ በቃኝም አትበል እኮ ይላል። ምን ማለት ነው?
ገንዘብን መልካም ነገር ምሰራበት ከሆነ ሰብስብ፣ አጠራቅሞ ግድ የለም። ነዳይ እያበላ ከሆነ የታረዘ ምታለብስ ከሆነ የተጠማ ምታጠጣ ከሆነ የተራበ ምታበላ ከሆነ በቃኝ አትበል፣ ሰብስበው ግድ የለም። ለመቄዶንያ እየሰጠ የተራቡትን እየመገብ ከሆነ አረ በደንብ ሰብስበው፣ አረ ጥሩ ደሞዝ ይከፈልህ። አሳት በኩራት እያወጣ ከሆነ እየመጸወትክ ከሆነ ወላጅ አልባ ህፃናትን እየመገብክ ከሆነ ትምህርት መማር ያልቻሉት የቤት ክፍያቸው ዩኒፎርማቸውን እየከፈልክ እያስተዳደርክ ከሆነ አረ ገንዘብ በቃኝ አትበል፣ ሰብስበው። ማን አለ ከኛ መካከል አሁን ይሄንን ብዙ ጊዜ ተሐድሶ መናፍቃን እንዴት ገንዘብ በቃኝ አትበል ይላል። እነሱ እኮ ያደርጉት። የትኛው ፓስተር ነው ዛሬ ደሞዝ ተጨምሮላል ቢባል አይ ጌታ የሰጠኝ በቃ የሚለው? ወይ ይሄ ሁሉ ታክስ ሊቆረጥ ነው ያለ የሚያጉረመርም አይደለ? ለምን ዋሻለን?